ሰላም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ። ደህና ናችሁ? የተከበራችሁ የዩቲዩብ ተመልካቾች እንዴት ናችሁ? ዩቲዩብን ሰብስክራይብ አድርጉሽ። ወዳችኋለሁ። እና ዛሬ አንድ ነገር ለመንገር ነው የመጣሁት። ያ ምን መሰላችሁ? አንድ ጊዜ ምን አለችኝ በቲክቶክ ማለት ነው። ከኢትዮጵያ የገባው ወደ ኢትዮጵያ ሄድኩትና ኢትዮጵያ ላይ ተዘረፍኩት እና እባክሽ በቲክቶክሽ ለሚመጡት ለሂቶቼ ተናገሪ፣ እኔ ተዘርፌያለሁ ኢትዮጵያ ሲመጣ አለችኝ እላችኋለሁ። እሱም ምን መሰላችሁ? እዚህ አፈር ዲቤ በልታ የሰራችው ወርቅ ኢትዮጵያ ስትገባ ወርቁን ለብሳ ሲሊኳን ይዛ በቃ ምን ያለበሰችው እዚህ ቡቱቶ ምናምን የገዛች ምንም አልቀረም። አዲስ አበባ ላይ ወሰዷት እላችኋለሁ። ይሄ ምን መሰላችሁ? ከዚህ ስትሄዱ እውነቱ ለመናገር ብር ቡክሽ ላይ ካለ እኮ አዲስ አበባ ላይ ምንም የምታጭ ነገር የለም። ምንም ነገር ሙሉ ነገር ነው። አዲስ አበባ ላይ ሙሉ ነገር ታገኛለሽ። እዚህ እንደውም የሚረባ ነገርም እኮ የለም። እንደዚህ አሁን እንደዚህ አይነት ልብስ ኢትዮጵያ ላይ ሰው ይለብሳል? ይሄ ልብስ 50 ብር አውጥተሽ ከምትገዢ ኢትዮጵያ ሄደሽ ብራንድ ልብስ 2000 ብር ትገዣለሽ። ይሄን አሁን እሷ ቡቱቶን ይዛ የሄደችው ቡቱቶ ራሱ አላስቀሩም ብላችኋለሁ። እና ስትኖሩ ለራሳቸው መጀመሪያ ጊዜ ስጡ። ይሄ ለትምህርት ያክል ወሰዱ። ከዚህ ስትሄዱ እውነቱ ለመናገር ብር ቡክ ላይ አድርጉ። ወርቅ ይታይ ብላችሁ እንደ አንገት ላይ አታንጠለጥሉ። እውነት ያስገድላል እኮ እነሱ። እውነቱ ለመናገር ይሄ ከሺየን ራሱ ጠልበሽ የምታመጪው ነገር እንደ ወርቅ የሚመስል ነገር የለም። እሱ ራሱ ወርቅ መስሎ እኮ ይገሉሻል። ስለዚህ ራሳችሁን መጀመሪያ ተጠንቀቁ፣ ራሳችሁን ጠብቁ። እናንተ ስትኖሩ ነው ሁሉ ነገር የሚኖረው። አሁን በዚህ ሰሞኑ ይሄው ጋጋታ አይታችኋል አይደለ? እኔ በራሴ ብር ነው ምን አገባሽ እንደዚህ ነው። አሁን ራስሽ ብር ነው። እኛ ምንም አያገባንም እኮ። እኛ ለምን ሄድሽ እኮ አላለንም፣ ለምን አገዝሽ አላለንም። ግን ነገ አንቺን ያግዙሻል፣ ነገ አንቺን ይረዱሻል። ዛሬ አንቺ ፎቅና ታች ተንጠልጥለሽ ያመጣሽው ብር ለሀብታም ስትሰጪ ነገ እነሱ ያግዙሻል። ስትሰጪ እኮ ቅልል ያለ ነገር እኮ መስጠት ትችያለሽ። ስትሽ እኮ መሄድ ትችያለሽ። እንዴት 5000 ሪያል አውጥተሽ ወርቅ ገዝተሽ አንድ ሰው ለብቻ በጣም ይከብዳል። የምር ስጦታ መስጠት እኛ ኢትዮጵያውያን ባህላችን ነው። ስጡ አትስጡ አንልም። አግዙ አታግዙ አላለንም። ይሄ ነው። መጀመሪያ ግን ለራሳችሁ ኑሩ። እብድ ነው የመሰላችሁ፣ እብድ አድርጎ ነው ያሰቡ እናንተን። ሁሉ ሰው እዛ የተቀመጠም እዛ ያየ ሰው እንደ እብድ ነው ያዩት። የምር ህማማት ነው። በዚህ ሰዓት እግዚአብሔርን ሁላችንም ወደ ገዳም ወደ ጸሎት ቦታ የምንሄድበት ሰዓት ነው እንጂ የምንሰረግበት ሰዓት አይደለም። በዚህ በአብይ ጾም ማንም ሰው አይሰረግም። ኃጢአት ነው። ቃሉ ምን ይላል መሰለ? በህማማት ላይ የዘለለ ሰው